ተነስ። እሺ ነው ወዴት? ትንሽ አላሳዘንሽም ግን ነሽ? አሁን እንደዚህ ተማረረ ብለን እጅ አንሰጥም። ያው የልጅ እናት ስትሄድ ነው የምታድረው። የ8 ሰዓቱ ከበድ ብሏል። በሌሊት 8 ሰዓት ተንቀሽኩት 10 ጣቴ ፈርማለሁ ብለሽ ነች። አልፈልግም የሚባል ነገር የለም። ፍታ በአንድ ማሳጅ ይቀየራል። የለም ብድብም ካለች አሉት አንቺ እኮ ነሽ። በቃ ሁሉም ነገር ሲበዛ ይመራል። በቃ ዞር በኔ ራሴ ሰርቻ እመጣልሻለሁ። ሰላም እንዴት ናችሁ? ደህና ናችሁ? ድምጼን ጮክ ማድረግ አልችልም፣ ምክንያቱም በጣም በምትወዱት ኮንቴንት ነው የመጣሁት። ዛሬ ኪሩን የምናሰቃይበት ቪዲዮ ነው የምንሰራው። ቆይ ሰዓቱን ላሳያችሁ። እዩት፣ 7:40 ከሌሊቱ 8 ሰዓት ሊሆን 20 ደቂቃ ነው የቀረው እና እንዳጋጣሚ ባባ ነቀብኝና በቃ ላስተኛው ሞክር እምቢ አለ። ከዛ ለእናቴ ሰጠኋትና አንድ ባለዳ ካሜራማን ቀሰቀስኩና ከቤት ኪሩን ለምን ሌሊት 9 ሰዓት ቆይ ኮሜንቱን እዚህ ጋር አስገባላችኋለሁ። ሌሊት 9 ሰዓት ገንፎ አሰሪ የሚል ቪዲዮ አለ። ስለዚህ ግግም ብለን ገንፎ እናሰራዋለን። እሺ አይለኝም፣ ምክንያቱም አሁን እርጉዝ አይደለሁም። በእርግዝናዬ በደንብ አሰቃይቼዋለሁ። አሁን ግን በቃ ፈለግኩኝ። ለምን እንደፈለግኩ ራሱ ሊደነግጥ ይችላል። ከዛ ደግሞ ዛሬ የምንቀርጽበት ቀን ማለት ነው ማክሰኞ ነው፣ ነገ ሮብ ነው እና ሌሊት ኦልሬዲ 9 ሰዓት 7 ከምናምን ስለሆነ ጾም ገብቷል ማለት ነው። ስለዚህ ልክ ሰርቶ ጨርሶ ቅቤ ምናምን ላይ ያደርግ ሲል አይሆንም በስልስ ነው አለው። እንደገና ስልስ ወደ መስራት ሽንኩርት፣ ቲማቲም ምናምን ወደ ማለት እናስገባዋለን። ሁሌም ታውቃላችሁ ለእናንተ ነው ቅድሚያ የምሰጠው። ባሌን ሳሰቃየው ነው የሚመቻችሁ። ስለዚህ እናስቸግረዋለን። ከዚህም በተጨማሪ የምትፈልጉትን ነገር መናገር ትችላላችሁ፣ ማዘዝ ነው። እኔ ደግሞ አፕላይ አደርገዋለሁ፣ በተግባር ነው ማሳያችሁ። ስለዚህ አሁን ገብተን እንቀሰቅሷለን። ድምፄ ካልቀሰቀሰው እስካሁን የት ሄደች ብሎ ማየቱ ራሱ አይቀርም። ለነገሩ ሌሊት ባባ ሲረብሽ ወደ ሳሎን ምናምን እንደማመጣው ያውቃል። ስለዚህ አሁን ሄደን ከሌሊቱ 7:41 ላይ እንቀሰቅሰዋለን። ገንፎ እናሰራዋለን። እናንተ ብቻ ከኛ ጋር አብራችሁ መቆየትና ሰብስክራይብ ያደርጋችሁ ቤተሰብ መሆን ነው የሚጠበቅባችሁ። እንሂድ። መሄዳችን በፊት በእውነት ላሳያችሁ። ሌሊት ነው ማለት ጭልም ያለ ሌሊት ነው። እንደምታዩት ሌሊት ነው። 7:40 ሰዓት ሞልቼ ነው እንዳይመስላችሁ ብዬ ነው። ለማንኛውም እንቀስቅሰው። ባቴ ፍቅር ተነስ፣ በእናትህ አንድ ጊዜ ፈልጌ ነው። እንዴ ተነሳ። እሺ ምንድን ነው የምትቀርጭኝ? እሺ ምንም አልቀረጽኩም። ምን ልትነግሪኝ ነው? ምንም ሰዓት ነው ነጥቶ። እሺ 8 ሰዓት ነው። ስማኝማ ታዲያ ምንድን ነው? እሺ አባቴ ቆይ አንድ ጊዜ ገንፎ አምሮኝ ነው አባ። በዚህ ሰዓት? አዎ እሺ ገንፎ ይመርሽ። ታዲያ ለምንድን ነው የምትቀርጭኝ? ገንፎ ከማረኝ ሌሊት 9 ሰዓት ከበላንማ ኦዲየንሶቻችንን ማወቅ አለባቸው። እሺ ተባበራችሁ። ለምንድን ነው ያማረሽው በዚህ ሰዓት ገንፎ? እንዴት ለምንድን ነው ያማረሽ? አላረግሽማ። በኢየሱስ ምን አይነት ጥያቄ የምትጠይቀኝ? 8 ሰዓት እኮ ነው የሚለው እና ታዲያ በ8 ሰዓት ገንፎሽ እንዴት ነው የሚበላው? ለምን ሲጀመር አበላሉ ለኔ ተው፣ ችግር የለውም። ለራሴ ሲጀመር ይኸውልህ ባባ ቀሰቀሰኝ። ከዛ አልተኛልኝ አለ። እናቴን አስያዝኳትና ሳስበው ካስታወስ ኮሜንታችን ላይ ሌሊት 9 ሰዓት እናደሩ ተባብራችሁና እንደዚህ እንትን የምታደርጉኝ። ኧረ ተው። ይኸው ካሜራማን ቀስቅሰናል። እሷ መከራዋን እያየች እኔ ብርድ መታኛው ሳልልም አሁን ይኸውልህ አሁን ዝም ብለህ ሰዓት ነው የምትገለው እንጂ ተነስተህ ገንፎን ካልሰራህልኝ እኔ አልተኛም። ባባም አይተኛም፣ ማንም አይተኛም እዚህ ቤት። እሺ እንዴት ነው በ8 ሰዓት የሚወርደውና የሚበላው? እሺ መስራቱንስ? እሺ ችግር የለውም መብላቱ ለኔ ተው። ብልት ስልቅቅ አድርጌ ነው የምበላው። አረ በ8 ሰዓት አይሆንም። ጠዋት እሰራልሻለሁ፣ በጠዋት እሰራልሻለሁ። እንግዲህ አይቻልም። ምንም ሲጀመር ትዕዛዝ ነው ታውቃለህ
አንደኛ፣ ሁለተኛ እናንተማ ተባበሩብኝ። ይኸው እናንተ ተባበሩብኝ። ትእዛዝ ነው ሲጀምር። እንደውም አንድ የዛሬ ስንት ዓመት ቆይ ባለፈው ሌሊት 6 ሰዓት ስትሰራልኝ እርጉዝ ስለነበርኩ ነው። አሁን ምንም ስላልሆነ አታያይኝ ከነሱ ጋር ምንም አላያያዝኩም። አማረኝ ነው ያልኩህ። ካማረኝ አማረኝ። አታዘገብኝ። ተነስና ስራ። ወይዮ እሺ፣ እናንተ ትተባበራላችሁ ከሷ ጋር። አንተም ተነስተካል። አንተም ገንፎ ትፈልጋለህ። የዚህ ሁሉ ምክንያት እሱ ነው። ቀን በጣም ተኝቶ ስለነበረ ማለት ነው አልተኛልኝ አለ። በስመ አብ ወልድ መንፈስ ቅዱስ እንሳን እንደታገልኩ እና እኔ ምን በወጣኝ ብቻዬን ዩቲዩብ እንሰራለን፣ ገንፎ ይሰራልኛል፣ እኔ ኮምፎርታብል ሆናለሁ። ባባም ባይተኛ ችግር የለውም። ተነስ ተነስ። በስመ አብ ወልድ። እኔ ደቅቅ ያለውኝ እኮ የለውኝ። የምን ደቅቅ ያለው ነው? ወጣት አይደለ እንዴ? ነቃ ምንድን ነው? እሺ ሌላ ቤቢ ሊመጣ አይደለም አይደለ? እርግጠኛ ነሽ? እርግዝና አይደለም። አንተ ሳትተኪው ነው እንዴ? አይ እኔ አላምንም። ስማ ምን ትጠረጥራለህ? ሌላ ቤቢ ሊመጣ ነው። እኔ አላልኩም። ሲጀመር ማማር ከቤቢ ጋር ብቻ ነው የሚያያዘው። የዛሬ ዓመት ለካ እርጉዝ ነበር ሻማሪ ስትይ እና ዝም ብሎ ከመሬት ተነስቶ አስተኝቶ አያውቅም እና አያውቅም። እኔ ሰው ሲያሰኘው ያለው ሁለተኛ ግን አሰኘኝ ቢል አልሰራለትም። ተነስ። እርግዝና ሲመጣ ሊመጣ ሲል ዳር ስትይ ተነስ። አሁን ተነስ። ዝም ብዬ በጸባይ ስለለመንኩ ይሄ ሁሉ ስንት ደቂቃ እንዳስለመነኝ እንዴ! ተነስ። እሺ እኔንስ መቼ ነው የምትረዱኝ? እኔ ብቻ አረጋግኩኝ ብዬ ምን ለምን እናንተ ብቻ ዘዙ። እንደዚህ ከሌሊቱ 8 ሰዓት ቢሰራም ይሁን ከቀኑ 8 ሰዓት ጠራራ ላይ የሚሆን ምንም ላይ እናንተ ብቻ ይሄን አስደርጊው በሉኝ፣ አስደርገዋለሁ። እኔ መራ አላረጋሽም። አይ ቁም ነገር አሁን ወደ እንትኑ ስንገባ ቁም ነገር ባርግስ ምን ችግር አለው? ሌላ ነገር አታስብለኝ። ተነስ አሁን። እሺ ተመልከቱ። ስንት ሰዓት ነው ሰዓቱ? 8 ሰዓት። እኔ በሰዓት ገና ነቅቼ ፈንክሽን ማድረግ አልቻልኩኝም። ይሄው 8 ሰዓት ላይ እሷ ወደዚህ ይላል። ይሄው 8 ሰዓት ላይ እሷ ገንፎ ስራልኝ ትላለች። ይሄው 8 ሰዓት ላይ ነው። ይሄው ነው እንዲያው ጨለማ ነው። አትወልድ ተኛ። ወልጄ እንቅልፍ የለ፣ ሳልወልድ እንቅልፍ የለ። አሁን ቤቢ ይምጣ ገና ምንም ማለት ሳልወልድ እንቅልፍ የለ። በስመ አላልኩም። የ8 ሰዓቱ ከባድ ነው፣ ልነግራችሁ አልችልም። ተመልከቱት ያኛው ምን እንደሚያደርግ። እዚህ ምን ይጠበቃ? ያስመሰላችሁ እንጂ ምን እያስመሰልሽ? እሺ መብራቱ እንኳን የኮሪደር መብራት መስሎ እኛ እኮ ቀን ሆኖልናል። በቃ ምንም ማድረግ አልችልም። የልጅ እናት ስትሄድ ነው የምታድረው። ታውቃላችሁ ደግሞ ይሄው። እስቲ እቺን ተጠቅመኝ። እኔም ተጓዝኩት በሌሊት 8 ሰዓት ተንቀሽኩት። ከዛ አስቡት ገና ገንፎ ሰራለሁ። ግዴታ ነው። ምንም ማድረግ አይቻልም። እና ላይ ቀርልህ ሄዳ ነው በስማ ባለሰዎች የኔ ሚስት በጣም አሳቢ ከመሆኑ የተነሳ ድስት አዘጋጅታለሁ፣ ዱቄት አዘጋጅታለኝ ማለት በጣም ስትረዳኝ ማለት ነው። ልትረዳኝ ልታግዘኝ በዚህ በሌሊት እንዲያውም ከፈለጋችሁ ማለት ነው ከዚህ ባሳዘዙ አመሉን እያያችሁ ነው። ውሃ ጥዳለኝ። ይሄ ሁሉ ሌሊት 8 ሰዓት ከሌሊቱ 8 ሰዓት ስልክ የት አለ? እናንተ አዛችኋት ነው የሚባለው። ምንድን ነው የሚባለው? አዛው እናንተ እኔን ነው ጥቃት እየደረሰብኝ እንደዚህ የተደረኩ ያለው። ለማንኛውም ግን እናንተ እዘዙ ብቻ ነገርኳችሁ። እናንተ እዘዙ ብቻ። ኮሜንቱን አጨናንቁት። ይሄን አርጊው፣ ይሄን አርጊው፣ ይሄን አርጊው። አሁን እዚች ጋር ይኸው እዩት። 8 ሰዓት ከሩ 16 ደቂቃ ታስችላለሁ። እንትኔ መዳፌን ትመሻለሽ። ትእዛዝና ትእዛዝ ብቻ ነው። ሌላ አምሮቱ ከሌላ ከእርግዝና ነክ ነገር ጋር የተያያዘ አይደለም። ቢሆን ምን ልትሆን ነው? ምን ሆናለሁ? እንቅልፍ አጣለሁ ድጋሚ። ስለዚህ በ10 ጣቴ ፈርማለሁ ብለሽ መቼ በ10 ጣቴ ፈርማለሁ። ተገልብጦ በመዳፍ የተመታ ነገር ውርሽ ነው። እስቲ በኋላ አሁን እንትን ውስጥ ጭንቀት ውስጥ ገባሁ። ስራ ምግቡን ብቻ። እሺ ምን ነበር የሚደረገው? ገንፎ ሲሰራ ውሃ ይሞቃል። ኦናና ኮስኮ እኔ በእንደዚህ በእንቅልፍ ልቤ እንዴት አድርጌ ነው ማድረግ? የለሁም እኮ ብርድ ልብስ ምናምን አጥሎም ብርድ ልብስ ወይኔ ወንዱ። ይሁን ለእናንተ ብዬ እሺ ብያለሁ። ገንፋችንን እንሰራለን።
ይሄ ድምጽ ይረብሻል። ይሄ እስከሚቀላ ድረስ እረፍት ወስደን እንመለሳለን። እረፍታችን እንደዚህ ነው። ከትንሽ ምንድነው ከአፍታ እረፍት በኋላ ተመልሰናል። ሰብስክራይብ እናንተ ይኸውላችሁ የምታዙበት ቤት ነው የምትገቡት። ይኸውላችሁ ፋሚሊ ስትሆኑ ኪሩቤልን የፈለጋችሁትን ነገር ማዘዝ ትችላላችሁ። እሷን ግን ማዘዝ አይቻልም። ምክንያት ንግስት፣ እኔ ንጉስ አይደለሁ። እኔ ንጉስማ ይታዘዛል። ንግስት ትወደዳለች። ለማንኛውም ገንፋችንን እንሰራለን። አይትታዘዝ ካሉ ታዘዛለሁ። እስኪ እንግዲህ እንትናችሁን ራሳችሁ አሳውቁን ኮመንት ላይ። አሁን በእርግጠኝነት እናንተ ቀጣይ ኮመንት ስትጽፉ ምንድነው የሚጽፉት? ቀጣይ ኪሩን ለሊት 12 ሰዓት ላይ 12 ሰዓት ለሊት አይደለም። እሺ ለሊት 8 ሰዓት አሁን ለነገሩ 8 ሰዓት ለሊት 9 ሰዓት ላይ ዋና አስዋኘው። ከዛ መጋኛው ድፍት አድርጎኝ እዛው። እሺ ይሁት ከአምስት ደቂቃ በኋላ የተመለስ ነው። ለማንኛውም አሰራሩን ብሳሳት ባይጣፍጥ ቢዋጉል ከሌሊት 9 ሰዓት ተነስቼ ነው የሰራሁት። እንዳትፈርዱብኝ። ኧረ ዋው በዛ። እኔ እንትን የለብኝም። ይሄ ሁሉ ማን ይበላልሃል? ይኸውላችሁ ከመስራቱም በላይ ሌላ እንትን አለ። ማን ይበላልካል? መዝግቡልኝ። እሺ ቀንሳለሁ። ይሄ በስቶ እኔ እንጃ አላውቅም። ሞክረው እኔ ጋር ትበያለሽ አንቺ። ካሜራማን ምንም ቃል አትናገርም። ደግሞ ድምጼም አይገባም። እንግዲህ ማን ተጨራሽ መናገር አልችልም። ቆንጆ እሺ ማማሰል እዚህ ጋር አለልክሽ። አሁን ትቸገር ብዬ ቀበል እንዳልቸገር ከፈለግሽ ማማሰል አልደርስበትም። እዚህ ጋር ተጥቅያለሁ። ኧረ ጎራው፣ ኧረ ወንዱ፣ ኧረ ሁሉ ጫው እንደዚህ አቡሬው። ከዛ በኋላ ለሊት 8 ሰዓት እኔን ቀሰቀሽኝ ጠጣሽ። ለሊት ሁሉ ውሃ ስትጠጪ ነው የምታድሪው። እኔ ጉልበቴን ሁሉ አቆረጠብሽ። እሺ ለማንኛውም ማሸት እንድትጀምር ይሄ ብርድ ልብስ ይቅርብኝ። እሺ ነው ቢቀርበት አይሻልም? ገንፎ ራሱ በስንት ደቂቃ ይደርሳል የሚለው ከዚህ ካልኩሌት ማድረግ ትችላለህ። ስንት ሰዓት? 1 ሰዓት ሊሆንህ ነው። በስመ አብ ስንት ሰዓት ሆነ? ዛሬ እንቅልፍ የለም። ትንሽ ዘይት እኮ ጠብ ብታረግበት ይኸውልሽ የገንፎ እንትን እንዳትቃጠል ፎጣ ነገር አለ። ሻሁን ከሱ ጋር ትነሻለሽ። አልነሳም እና የቱኝሽ እንትን ልልሽ ጓግሎ ነው የሚቀረው። ዱቄት ጨምርበት ጌታዬ። ውሃ ጨምርበት። የፍርፍሩ ግን የዚህን ያክል እንትን አላለኝም። እሺ ቢያንስ ፎጣሽ ታቀብኝ። እሺ አልጠብቃለሁ። በኋላ አልጣመኝ ተረዳልን። ተረዳ ምን አይነት ድካም እንዳለው መረዳት አለበት። ግን ምን ይሁን ትበያታለሽ። ምንም ይሁን ማይበላ አስጠላኛው ስትሰራው አንድ ፍሬ ይሰራው ደግሞ አንድ ፍሬ አላልሽኝም? እንዴት ነሽ? ወንዳ ታበዛ ወይኔ እሺ ወንጂና ሰርቼ ራሴ ላምጣው። ዘለኝና ሰር እንደው እዚህ ላይ ኔክስት ታይም እንደው የሆነ ነገር አስዶኝ እንድሰራ እንዳትሰማ። ይችኛዋን እኔ ኤዲት አደርጋት ቢ እያልኩኝ ነው እንትን እምላት ከጥንሽ ማስገባው። እሺ አንድ ጊዜ መንገድ እባክሽ። እኛ ብቻህን ስራ ደግሞ ልታቃጥለው ነው እንዴ? ወይኔ ሙያ ተማሩ። ውሃ ጠብ እንዲበስል ምንድነው የሚባለው? ጥሬ እንዳይሆን የጥሬነት ስሜት እንዳይሰማችሁ በሰል እንዲል እባክሽ ልስራበት። በሰል እንዲል ምን ታረጋላችሁ?
ብናዳችሁ እያሻችሁ ዘራፍ አንዴ መጫወቻ ኩኛለሁ። እንደዚህ ይደገፈን። እሺ አትቀመጭ አልከኝ። ምን ላድርግ? የት ልሂድ? አንቺ ይሄኛው እዚህ ተላጭ ማለት ተላጭ ማለት እግሬሻለሁ። እንደዚህ ወገቤን ጨርሼ እስቲ አሳዩ። ይኸውልሽ ገንፎ ማለት እንደዚህ ነው። በልክ ጠቅላላ ሲል ይሄኛ አይደል? አንድ ጉርሻ ነው የሰራኸው? ወይኔ አንድ ጉርሻ እኮ ነው ያልሽኝ። ይሄኛውም ማሸቱ ሲስተራስ ይወጣል። ይሄ ግን እርግጠኛ ናችሁ ዱቄት ላስጨምረው እንዴ? እሺ መልሽ። ልቀመጥ እዚህ ጋር ተቀመጭ። እዚህ ጋር ሲጀመር አልተመቸኝም። ይውረድ መሬት። አንቺ ጉልበት ይጠይቃል። እናቴ እንዲህ ነው እንግዳ የሸኘችው። አንተ አስረክዘህ ባስወለድ ልውጣ ልሂድ። እየተዝናናችሁ ነው። ዋናው እናንተ መዝናናታችሁ፣ እሱ ችግር የለውም። በአንድ ማሳጅ ይቀየራል። የለም አልፈልግም። በኋላ ሌላ አማረኝ። አልፈልግም። እሳትም ይፈልጋል፣ መካሸትም ይፈልጋል። ከዛ ትንሽዬ መጠጥ ሲያደርግ ጉልበቱ መከራ። አሁን እንደዚህ አንሳ ነው። ስፖርት መጀመር አለብህ አንተ ልጅ። ስፖርት ራሱ እየጀመረ ነው። እኖሩ ራሱ ስፖርት ሆኖብኛል። ግን ይሄን ነገር የምበላው አይመስለኝም። ብዙም አላማረኝም። ብላለች አሞራ ቤቱን ሲሰራ። ለማንኛውም ከትንሽ ረፍት በኋላ ሲበዝ እንደምንመጣለን። ናሳ ትውላችሁ አንድ ፍሬ ማለት ዝም ብሎ እንደ ጎረምሳ ካልፈራ አንዴ ጎርሶ ለሰራው ኦልሞስት 8 ተኩል ሆኗል። ያው ላሳያችሁ። ተኩል ነው። ቆይ ያዙልኝ። 8 ተኩል ሆኗል። ሌሊት ነው። ገንፎ ነው። ለአእምሮ አማረኝ ስላለች እቺኛውን መዝግቡልኝ። አማረኝ ስላለች ለአእምሮት ብቻ የሚሆን ገንፎ እስቲ ያሳያችሁ። ግራና ቀኙ ራሱ ምን ይመስላል? አሁን ውጪልኝ። ወይኔ ተበላው። ውጪልኝ። ዘይት ይሄ ሰብስበህ ማለት ነው በማንኪያ አድርገው። እሺ ችግር የለውም። አሁን አንቺ ውጪልኝ። እኔ ገፋ ምናምን እኔ አሁን ውጪልኝ። አንቺ ራሴ ያበደ እንዴ በኢየሱስ ውጪልኝ። ዘይቴን አረጋለሁ። እቺን አላያችኋትም አሉ። ወደዛ ትወሰዳለች። ከዛ ውረድ። ድጋሚ ተውሰናታል። አሁን እቺ ለአንድ ሰው ከበቂ በላይ ናት። ይሄ ሁሉ በእናንተ ትዕዛዝ ነው። ከሌሊቱ 8 ሰዓት ተኩል የሰራሁት። እናንተም አብራችሁ ትበላላችሁ። ሰብስክራይብ እያደረጋችሁ ጠብቁኝ። አዘገጃጅቼ ወስድላታለሁ። ጨርሰናል። እንግዲህ ይሄ መከረኛ ማርያም ነው። የራሱን ግልፍ በጣም መጣል። ይሄ መከረኛ ገንፎ እስከሚመጣ እየጠበቅን ነው። ኦልሞስት 5 ደቂቃ ነው ለማዘጋጀት። 5 ደቂቃ ወስዶበታል። እንደምታዩት እንጠብቃለን። ምን እናደርጋለን? በመጨረሻ ስንት ሰዓት ሆነ? አሁን 20 ጉዳይ 8 ሰዓት ከ20 ነው የጀመርኩት። በ17 ደቂቃ ውስጥ ይሄን የመሰለ ገንፎ አድርሻለሁ። እዩት ምን እንደሚመስል፣ ምን እንደምታክል ይዋት። በስመ አብ ወወልድ ወመንፈስ ቅዱስ። ለቡቹ ራሱ ከዚህ በላይ ነው የሚሰራው። አሁን ቀምሻ ምንድነው ለአእምሮት ትንሽዬ በቂ ነው። ዝም ብለሽ ትበያለሽ፣ ትጨርሻለሽ። ላምጣልሽ ማባያው። እሺ አሁን ማባያውን አይሆንም የምልበት ሰዓት ነው። በርበሬ ላድርግልሽ። ቅቤ አይሆንም። ዛሬ ማነው ቀኑ? ማክሰኞ። ሌሊት 8 ሰዓት ሮብ ሆኗል። አይ እሱን እንትኑ ታዩ ቀልብን። አይ እንትኑ ታዩ አለሰው እንዳንቀሰቅስላል። ድጋሚ ስልስል ሰራ እና ማን ስራው? ዳሴ ልስራው። ታዩ ደግሞ
ተንኳኳ ከተሽ እሱ ማንም አይነሳም። ሰዓት እነሱ የማይመስል እንቅልፍ ውስጥ ናቸው ያሉት እና አሁን አትበይም ነው በስልስ በላለሁ። ከዛ ድጋሚ ስልስ እና ምን ይደረግ እራሴኛውንም አንቺም አማረኝ ስላልሽ እነሱም ትእዛዝ ስላዘዙ አክብሬ ነው የሰራሁት። ከዚህ በኋላ ስልስ ምን ማለት ነው? ገንፎ ደግሞ ኧረ ተይ የሌለን አያስቅም። አሁን እኔ እንደዚህ የተንቀጠቀጥኩ በብርድ እሺ ችግር የለውም ራሴ እሰራዋለሁ። እንደውም ይቀራል በላም ተወው። ማኑ ማስመኪያ ነው አልለውም አልጠራውም። ግን ምን ነው ማለት አይ እንደው እንትን ልል ነበር ወይሴቶች ልል ነበር። ግን እዛ ደግሞ ያቀያይመኛል። ስለዚህ ትሰራልኛለህ? ሰራልኝ ተው በቃ። ወይ ገንፎ ይከስራል ወይ ትሰራልኛለህ? ምረጥ። ይህ ግን እውነት መድሎ ነው። በጣም ነው የበደላችሁኝ ልል ነበር። የበደላችሁኝ ታጥቁ ሰራልኛለህ? ስልስ ገንፎ ቀዘቀዘ አሙቅ ምናምን ነገር በኋላ ላይ የለውም እኮ በሱ እንስማማ። ከዛ በስልስ ይመጣል እንበላለን፣ እተኛለሁ ከፈለግሽ። ከዛ በኋላ በርጎም ስሪው እንደዚህ አድሮም ዛሬ ምንድነው ቀን ኖሮ ሐሙስም ይበላ። ከዛ በኋላ ይመለከተኛል። እሺ ችግር የለም እንገናኛለን። ከእናንተም ጋር ግን በሰፊ እንዴት ተዘተባችሁ እሷን ብቻ አይደለም እንገናኛለን። እሱ ተጀምሮ አሁን አንሳኩኝ። እሺ ልስራበትና አሁን ልጨርስ። አንድ ጊዜ ልጨርስና ልጨርስ። በደስታ እኮ እንድንሰራው ብዬ ነው። እሺ በደስታ እንድንሰራው ታስይዝሽ ሳቂሽ ውዴ ደስ እያለ ስሰራ ነው። አለበለዚያ አልበላም። በቃ አስፈራርተሽም አስነስተሽም አሰርተሽም ይቻላል። እሺ ምን ላድርግ? ምን በቃ አሁን አንድ ጊዜ ለስራ ስልሶ ከዛ በኋላ እንትን እላለሁ። እሺ ተይኝ፣ ለራሴ ነው የተቃጠልኩኝ። ወሸንኮ እሺ ምን ላድርግልህ? ቆይ የምትፈልገው ነገር በቃ ምንም አልፈልግም። እኔ ራሴ ሰራ እንደበኝ። እሺ አሁን እኔ የተቃጠልኩኝ ነው። እሺ ዞር ብለኝ አንድ ጊዜ ራሴ ሰራለሁ። ካሜራም አልፈልግም። በቃ ተዋኩ። አንቺ እኮ ነሽ በቃ ሁሉም ነገር ሲበዛ ይመራል። በቃ ዞር በይ። እኔ ራሴ ሰርቻ እመጣልሻለሁ። ወይኔ ተማሯል። ባሌ እኮ ትዕግስተኛ ነው። እግዚአብሔርን ተማሯል። እናንተ ግን አይቀለል አድርጉለት። ከዚህ በኋላ አታርጉለት ማለት እዚህ ጋር እንጠብቀው። ደግሞ እንግዲህ አይታችኋል። በጣም ተማሯል። ገፍትሮ ነው ያስወጣኝ። በር ሁላ ዘግቶ ነው እየሰራ ያለው። ቁጭ ብዬ እየጠበቅኩ ይኸው 9 ሰዓት ሊሆን ነው ኦልሞስት። ስለዚህ አሁን ምን እናደርጋለን? አንሸነፍም፣ እጅ አንሰጥም። አሁን እንደዚህ ተማረረ ብለን እጅ አንሰጥም። ምን እናደርጋለን? ሲመጣ እናኮርፋል። እንዴት ገፍትረህ ታስወጣኛለህ? አልበላም ግግም ነው የምንለው። ከዛ ደግሞ የሚለውን እናያለን። አልበላም እንግዲህ ድብድብም ካለች አሉት። በእናንተ ነው ያመጣችሁት። እችላለሁ። እኔም ከተመታው ከተሰደብኩ አላውቅም። ይሄ 8 ሰዓቱ ከበድ ብሏል። እናየዋለን። ከዚህ ቀጥሎ ደግሞ እንግዲህ የፈለጋችሁትን አሁንም እንደምነግራችሁ ማዘዝ ትችላላችሁ። እየመጣ ነው። ያው እሱ መጣ። አልፈልግም የሚባል ነገር የለም። ሙሉ በሙሉ ጭርስ አድርገሽ ትበያታለሽ። እንደዛ ጋር ወለ መስላህ እና ታዲያ ለኔም ዘግልኝ እንጂ እንቅልፍ አለ። 8 ሰዓት 9 ሰዓት ሆኗል። ከዛ በኋላ ገንፎ ሰራሁኝ። ከዛ መጀመሪያ አልተናገርሽም፣ ጾም ነው። አሁን ድጋሚ በስልስ ሰራ። እኔ ሳላሳዝንሽም እንዴ ጨርሰሽ ትበያለሽ። አልበላም ወዴ ትንሽ አላሳዝንሽም? ግን እሺ አልበላም። አይደክመኝም? አልበላም። ገፍትራ ታስወጣኛለህ ታዲያ? እሺ ስለገፈተርኩሽ እሺ ይቅርታ። አልበላም። ግን አላሳዝንሽም ስላልከኝ መበላም ስለሆነ አልበላም። እሺ ይቅርታ በቃ ከዚህ በኋላ አልገፈተርሽም። አሁን እቺን ብቻ በይና አትተኛለሽ። አልበላም። ሲጀመር እንደዛ ገፍትራ ለምን ታስወጣኛለህ? በቃ ለሁለታችንም ጥቅም ነው። አማርኛ ያልኩ በዛ ላይ ደግሞ ትዕዛዝ ነው፣ የተመልካች ትዕዛዝ ነው። ወዴ እኔ እኮ ትዕዛዙን እቀበላለሁኝ። እሺ አልበላም። ግን ምንም ነገር የለም አይደለ? ማለት አንደኛ አማርኛዋ በዛች። ከዛ በኋላ የእርግዝና ነጭነጭ ነው እየተነጫነጭሻለሽው። እሺ እሱን እርግጠኛ ሁኚልኝ። እሺ አታስቀኝ፣ ሳልፈልግ አታስቀኝ። አልበላም። አይ አልቀለድኩኝም። አሁን እንደዚህ ነበር። አሁን ልክ እንትን ያልሽ ሰዓት እንደዚህ ነበር ስትነጫነጭ የነበረው። አምነጫነጭሽ እያንዳንዱ እንትን አታስቀኝ ማለት ነው። ገፍትራ አስወጥቶኛል። እሺ ይቅርታ በቃ እሺ። ስለዚህ የምር የመጨረሻ የለም ምንም
የለም ባክ ቁም ነገር ማርያም የለም ቪዲዮና እንትን ብቻ እንዴ ነፍስ ተጨነቀች። አንቺ ሰኪ እኔ ነፍስ የተጨነቀች ዛሬ ቆይ ልንገራቸው። ዛሬ በጣም 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 ተሳክቶልናል። በቃ እንደዚህ ሲጨነቅ ማየት ነው የሚያስደስታችሁ። ኔክስት ታይም ከዚህ በተሻለ ነው የምናስጨንቀው። ለማንኛውም በእናንተ ምክንያት ገቦ በስልስ ነው እኔ አይ አላውቅም። ኤንዌይስ ግን ቀድሜም ማለት ነው ቪዲዮ ላይ ማየት ስለማይቀር ቀድሜም አውቄዋለሁ። ስልስ እንደማሰራው ቀድሜ ከነገርኩ ግን አትናደድም። አቤት የኔ ገንፎ መጣፈጡ አልበላም። በስልስ ነው አልበላም። አቤት 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 ቶሎ ጨው በዝቷል ማለት ነው። ትንሽ ዘይት አንሶታል። ዘይት የላችሁ? ዘይት አላረኩኝም። ገንፎ ላይ ረስቻለሁ። ግን የምር ግን እውነት ይጣፍጣል። ገንፎ በስልስ እኮ ይበላል በደንብ። ይበላል ይበላል እኮ አላልኩም፣ ግን ይጣፍጣል ነው። በተለይ ወደ ትግራይ አካባቢ በደንብ ነው የሚበላው። ለማንኛውም ግን ይሄን ቪዲዮ እንደወደዳችሁ ተስፋና ግን መገፍተሩን አንረሳው። ለዚህ መገፍተር የሚሆን መልስ የምትፈልጋሉ ከእናንተ አዝሎ የሆነ ነገር ከማሰራት የበለጠ ለመገፍተር ልክ ነው። ይገፈተራል ሚስት ይሄው ለሱ መካሻ እኮ ይሄን የመሰለ ገንፎ አይሆንም። እንደዛ የሚክስ ነገር ኮሜንት አድርጉ በላቸው። እሺ አድርጉ፣ ኮሜንት በደንብ አድርጉ። ከዛ በኋላ አመኛለሁ። እሱን መገፍተር አልነበረኝም፣ ገፍትሬያታለሁ። ስለዚህ ያው የፈለጋችሁትን ኮሜንት አድርጉ። ለማንኛውም ግን እኛ ገንፏችን እንበላለን። ይሄን ቪዲዮ እንደወደዳችሁ ተስፋ እናደርጋለን። እንደምንላችሁ የኪሩቤ ፋሚሊ ሁሌ እናንተ ለምታዘዝ ዝግጁ ነው። በተለይ ኪሩቤል ሻቴ ደግሞ በጣም ዝግጁ ነው። እንደዛሬው ዘና የሚያደርግ ቪዲዮ እንሰራላችኋለን። ከእናንተ የሚጠበቀው ማዘዝ ነው። ኮሜንት ማድረግ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፋሚሊ ሆኑ፣ ዘና በሉ። እስቲ አናግራቸው በስርዓት አናግራቸው። እኔ መጠገኘን ገንፎ እየበላው ነው። ወዳችኋለሁ። ያው ቀነስ ብታደርጉልኝ ቅጣቱን አልጠላም። የመገፍተሩን እንዳቀንሱ ከዛ በኋላ ያለው መቀነስ ትችላላችሁ። ስላያችሁልን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ እንወዳችኋለን። እናንተ ደግፉ፣ እኛ እንቆሰዋለን። ባይ ባይ።